በትግራይ ክልል ያለው አሁናዊ ሁኔታ እጅግ አጣብቂኝ ወደ በዛበት ደረጃ ተሸጋግሯል። ከሀገር ውስጥ አልፎ የውጭ ሀገራት ሳይቀር ጉዳዩ ትኩረት እንደሚሻ ያስጠነቀቁ ይገኛሉ። የአውሮፓ ህብረት ለህወሓት ጠንካራ ማስጠንቀቂያ ያሰጠ ሲሆን የጠቅላይ አማካሪ ጌታቸው ረዳ ደግሞ ህወሓት የጦርነት ዝግጅቴን ጨርሻለሁ ማለቱን ያረጋገጡ ሲሆን ከሱዳን ወደ መቀለ የተደረገ ስላለው ድጋፍም አብራርተዋል። የምንመለከተው ይሆናል። በሌላ መረጃችን ደግሞ በቀጠለው የአሜሪካ ኢራን ውጥረት መሃል ትራምፕ ከባባድ መሳሪያዎችን ወደ እስራኤል ማስገባታቸው ተነግሯል። የሆነው ደግሞ ኢራን አሜሪካ ውርደት የተሞላበት ሽንፈት ገጥሟታል ባለች ቅጽበት መሆኑ ትኩረት ስቧል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካልሆናችሁ ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክ እና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገለጸ። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና ለአውሮፓውያን አቆጣጠር በ2022 የተፈራረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። የህብረቱ የውጭ ጉዳይ ቃል አቀባይ ትናንት ሚያዝያ 2 ቀን 2018 ዓ.ም ባወጣው መግለጫ ሁሉም ወገኖች እንዲቆጠቡ የጠየቁ ሲሆን በፕሪቶሪያ የተደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥተዋል። ህብረቱ አክሎም ስምምነቱን አደጋ ላይ ሊጥል የሚችል ማንኛውንም እንቅስቃሴ ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግ አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶች በፖለቲካ ውይይቶች መፈታት እንዳለባቸው የገለጸ ሲሆን ለሁለት ዓመት ከዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። የመግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ ዕድል መኖሩን ስጋት ፈጥረዋል። ህወሓት ከሰሞኑ ለጦርነት ያደረጉትን ዝግጅት አጠናቅቄያለሁ ብለዋል። ይህን ያለው ተራ ሰው ሳይሆን ከድርጅቱ ቁልፍ ወሳኝ ሰዎች መካከል አንዱ የሆኑት የማዕከላዊ ኮሚቴ አባሉ አቶ አዲስ አለም ባይሌማ ናቸው። አቶ አዲስ አለም ዝግጅቶቻችን አጠናቅናል፣ ህወሓት አሁን ብቻውን አይደለም ሌሎች አጋዦች አሉት ማለታቸው ይታወሳል። ከዲያስፖራ ጋር ሲወያዩ ሾልኮ ወጣ በተባለውና ህወሓት የጦርነት ዝግጅቱን ስለመጨረሱ በተሰማበት ጉዳይ ዙሪያ የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ጠበቅ ያለ ምላሽን ሰጥተውበታል። አቶ ጌታቸው በዚሁ ዘለግ ባለ ጽሑፋቸው ህወሓት አሁን እየሄደበት ነው ያሉትን ጦርነት በእጅጉ በማውገዝ ከሰሞኑን በተለያዩ ሚዲያዎች ሲንሸራሸር በከረመው አቶ አዲስ አለም ባይሌማ የድምፅ ግጭት ዙሪያ ያላቸውን የሰው እይታን ማስፈራቸው ታይቷል። በዚሁ ከሰሞኑ ወጣ የተባለው የአቶ አዲስ አለም ባይሌማ ድምፅ ላይ በአጭሩ ዋናው ጭብጥ ከዚሁ በኋላ ከፌዴራል መንግስት ጋር ወደ ጦርነት ብንገባ ብቻችንን አይደለም የሚል መሆኑን የአቶ ጌታቸው የፌስቡክ ልጠፋ አመላክቷል። አቶ አዲስ አለም ባይሌማ ከዚህ በኋላ ወደ ጦርነት ብንገባ እንደቀደመው ጊዜ ትግራይ ብቻዋን አይደለችም፣ ሊያግዙ የሚችሉ የውስጥና የውጭ ኃይሎች አሉ ብለዋል። በዚህም አቶ አዲስ አለም አንዱ የህወሓት ጎን ጠላፊ ኃይል አድርገውታል የተባለው የጨው ኃይል የኤርትራ መንግስት ነው። የሱዳን መንግስትም የወደብ መውጫን በመስጠት ግዘናልም ተብሏል። አቶ አዲስ አለም እስካሁን ታግሰናል፣ ከዚህ በኋላ ግን የጦርነት ዝግጅታችንን አጠናቀናል ማለታቸውም ታውቋል። ህወሓት ወደ አደገኛ ጦርነት በመግባት ቀጠናውን ወደማይሆን ትርምስ ሊከተው የመጨረሻው ጫፍ ላይ ያደረሰው በመሆኑ መፍትሄ ያስፈልጋል በሚል ስጋት የሚገልጹትም ተበራክተዋል። የአውሮፓ ህብረትም በኢትዮጵያ ባለው ተቋም አማካኝነት ይህ ነገር የሰከነ ሰላማዊ ንግግር የሚያስፈልገው ነው ሲል ከሰዓታት በፊት ባወጣው የማሳሰቢያ መግለጫው አስታውቋል። በቀጣይ መረጃ ኢራን ለትራምፕ ምላሽ ሰጠች። በገዳው ፍጥጫ መካከል አሜሪካ ውርደት የተሞላበት ሽንፈት እንደገጠማት ገለጸች። ኢራን ለፕሬዝዳንት ዶናልድ ትራምፕ የቅርብ ጊዜ ዛቻዎች ጠንካራ ምላሽ የሰጠች ሲሆን
ዩናይትድ ስቴትስ በጦርነቱ ውስጥ ቀድሞውኑ ውርደት የተሞላበት ሽንፈት እንደደረሰባት አስታውቃለች። ጠቅላይ ሚኒስትር ሙጅታባ ካሚኒ እንደገለጹት ዋሽንግተን ለወራት ያህል ወታደራዊ ጫናና ኢኮኖሚያዊ እርምጃዎችን ብትወስድም ዋና ዓላማዎቿን ማሳካት አልቻለችም። ኢራን ግን በሆርሙዝ ወሽመጥ ወይም ስትሬት ኦፍ ሆርሙዝ ላይ ባላት ቁጥጥር አማካኝነት አሁንም የበላይነቷን ይዛ ቀጥላለች። ቴህራን አሜሪካ በወደቦቿ ላይ የጣለችውን እገዳ እንድታነሳ በሚደረግ ስምምነት ምትክ በሆርሙዝ ላይ የጣለችውን ገደብ ለማርገብ ፍላጎት እንዳላት አሳይታለች። ሆኖም ዋሽንግተን ከማንኛውም ድርድር በፊት የኒውክሌር ጉዳይ ውይይቶች እንዲቀድሙ ጥያቄ በማቅረቧ ንግግሮቹ ባለበት እንዲቆሙ አድርጓቸዋል። ይህ ፍጥጫ ዓለም አቀፋዊ መዘዞችን ያስከተለ ሲሆን የነዳጅ ዋጋ በአንድ በርሜል $100 በላይ ከፍ እንዲል በማድረግ ሰፊ የኃይል ቀውስ ስጋት ፈጥሯል። ሁለቱም ወገኖች ንግግራቸውና አሰላለፋቸውን እያከረሩ ሲሆን ኢራን ጠንካራ አጸፋ እርምጃ እንደምትወስድ እያስጠነቀቀች ነው። በሌላ በኩል አሜሪካ ጫናዋን ለማስቀጠል የሌሎች አጋር ሀገራትን ድጋፍ እየፈለገች እንደሆነ ተዘግቧል። ይህም ቀጠና በዲፕሎማሲያውና በአዲስ ግጭት መካከል ስጋት ላይ እንዲወድቅ አድርጎታል። በዚህ መሃል አሜሪካ ባለፉት 24 ሰዓታት ውስጥ 6500 ቶን የሚመዝን የጦር መሳሪያ ወደ እስራኤል በባህርና በጦር አውሮፕላን ማጓጓዟ ታውቋል። የእስራኤል መከላከያ ሚኒስትር ትናንት በሰጡት መግለጫ በኢራን ላይ ሌላ ዙር ዘመቻ ሊኖር ይችላል ብለዋል። የተሰማው የአሜሪካ ወታደራዊ አዛዦች ኢራን ውስጥ ሊፈጽሙ የሚችሉ አጭርና ኃይለኛ ተከታታይ ጥቃቶችን የተመለከተ እቅድ ለፕሬዝዳንት ዶናልድ ትራምፕ ሊያቀርቡ መሆኑን የአሜሪካው የዜና ምንጭ አክሲዮንስ ከዘገበ በኋላ ነው። አክሲዮንስ በትላንትናው ዕለት ለጉዳዩ ቅርበት ያላቸው ምንጮችን ጠቅሶ ያወጣው ዘገባ እንደሚያመለክተው የአሜሪካ መካከለኛው ምስራቅ ዘመቻዎች የሚመራው ማዕከላዊ አዛዥ በሆኑት አድሚራል ብራድ ኮፐር የሚቀርበው እቅድ የኢራን መሰረተ ልማቶችን ማጥቃትን ሊያካትት ይችላል። የትራምፕ አስተዳደር ኢራን ላይ ወታደራዊ እርምጃ መውሰድን እያጤነ ያለው ጥቃት መፈጸም ከቴህራን ጋር የሚያደርገው ድርድርን ከገባበት ቅርቃር ያስወጣል በሚል ስፋት መሆኑን ዘገባው ጠቅሷል። ኢራን ጥቃት ከተፈጸመባት ድርድሩ ላይ የኒውክሌር ጉዳይን በተመለከተም መለሳለስ ልታሳይ ትችላለች ተብሎ ተገምቷል። በዘገባው መሰረት ለትራምፕ ይቀርባል። ሌላኛው እቅድ በኢራን የተዘጋውን ሆርሙዝ ለንግድ መርከቦች ክፍት ለማድረግ ሲባል የወሽመጡን የተወሰነ ክፍል መቆጣጠርን የሚመለከት ነው። የአይነቱ እርምጃ እግረኛ ወታደሮችን ማሰማራት ሊያካትት እንደሚችል አክሲዮንስ አንድ ምንጭን ጠቅሶ ዘግቧል። በከፍተኛ መጠን የበለጸገውን የኢራን የዩራኒየም ክምችት ለመቆጣጠር በስርዓቱ ልዩ ኃይል ዘመቻ የማካሄድ እቅድም ለፕሬዝዳንቱ ሊቀርብ ይችላል ተብሏል። የአይነቱ እቅድ ከዚህ ቀደምም ተነስቶ ነበር። በአሜሪካና እስራኤል ጦርነት የተከፈተባት ኢራን ወሳኙን የባህር መተላለፊያ ሆርሙዝ ዘግታለች። በወሽመጡ ለማለፍ የሚሞክሩ መርከቦች ላይ ጥቃት እንደምትፈጽም መዛቷንም ቀጥላለች። የኢራን እርምጃ የዓለም የኢነርጂ አቅርቦት ላይ ከፍተኛ መስተጓጎል ያደረሰ ሲሆን አሜሪካ ደግሞ በምላሽ ወደ ኢራን ወደቦች የሚያደርጉ ጉዞዎች ላይ እገዳ ጥላለች። እንደ አክሲዮስ ዘገባ ፕሬዝዳንት ትራምፕ የኢራን ወደቦች ላይ ያጣሉትን የጉዞ እገዳ በትልቅ መደራደሪያ ይመለከቱታል። ይሁን እንጂ ኢራን በዚሁ አቋሟ የምትቀጥል ከሆነም ወታደራዊ እርምጃ መውሰድን ሊያጸኑት እንደሚችሉ ተጠቅሷል። በተጨማሪም ኢራን የአሜሪካ እገዳ የሚቀጥል ከሆነም በአጸፋው በቀጠናው የሚገኙ አሜሪካ ኃይሎች ላይ ወታደራዊ እርምጃ ልትወስድ ትችላለች የሚል ግምት መኖሩን የዜና ምንጩ ዘግቧል። በዚህ መሃል ደግሞ በሁለቱ ሀገራት መካከል እየተደረገ የሚገኘው የሰላም ንግግር ከቀጠለ ሊቀጥል የሚችለው በፓኪስታን ብቻ መሆኑን ኢራን ወቁልኝ ብላለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋይ አገራቸው ከአሜሪካ ጋር በሚኖራት የሰላማዊ ውይይት ፓኪስታን ይፋ አደራዳሪ መሆኗን አስታውቋል።